نومي انت ضامن بكره ويومي انت بتعطي راحة نومي انت وقتك بس بقدر ألجأ ليك. زينو أنا التكرار كثير أريد أتكلم وقد تبعث قلوب من زقجتي على رجلي جام تطاعتو يعني أنا خالتي فلاحة هذا يريد يهكر البث إذا طلعيش ولا كتم. أريد أتكلم معك. قلوب هو أصلا ما عامل يعني ما متابعني. إذا تطلعيه سوي له كتم هذا لايف وإذا اختفى قبل سوي له بلوك. لا أنا خلص ما أريده. أنت كثير عم تكرر أريد أطلع أتكلم معك وأنت ما آمني. عشان أخذ فلاح بس عندي قطع له عند الكود لأنه البث عم يوقف ويقطع. لا طبعا بيقطع لأن ضايجين مقهورين. فلاحة أختي البث واضح مثل الشمس التي تغيب في عين حمياء. Amen. Jesus, my Lord, my King. Oh yeah, I want to learn. Go to live to TikTok. Yep, I think it is. Yes. በጊዜውም ያለ ጊዜውም መምጣት ማገልገል ያለ ነው። ጌታ እግዚአብሔር ስሙ የተባረከ ይሁን። ዛሬ አሁንም እንደዚሁ ጥያቄ ማስተናግድበት ጊዜ ነው። ጥያቄ መጽሐፍ ቅዱስን መሰረት ያደረገ መኖሪያችን መጽሐፍ ቅዱሳችን፣ መውጫ መግቢያችን መጽሐፍ ቅዱሳችን፣ ካርታችን መጽሐፍ ቅዱሳችን፣ የግራችን መብራት መጽሐፍ ቅዱሳችን ነው። ያለ መጽሐፍ ቅዱስ የለም። በነቢያት በምናምን እያልነ እንትን ስንል የነበረው ዘመን አለቀ ደቀቀ። በቃ ኢየሱስ ጠንቋዮችን ሳይሆን ለወንጌል ኗሪና ለወንጌል ሟቾችን ይፈልጋል። ኢየሱስ ስማ በለው። ኢየሱስ ጠንቋዮችን ሳይሆን ለወንጌል ኗሪና ለወንጌል ሟቾችን ይፈልጋል። ለወንጌል ራሳቸውን የሰጡ ለራሳቸው ማይኖሩ ለጌታ ለኢየሱስ ክርስቶስ የሚኖሩ እውነተኛ ሰራዊት የሆኑ እነሱን ይፈልጋል። ኢየሱስ ይሄ ነው። ኢየሱስ ምንድነው ፍላጎት ብትሉት በቃሌ የሚኖሩ በቃሌ የሚወጡ በቃሌ የሚገቡ እኔን የሚታዘዙ የሚያከብሩ ድምፄን የሚሰሙ እኔን የሚፈሩ ዝም ብሎ ኢየሱስ የሆነ ተረተረ ተቀበለዋል ኢየሱስ ጌታ ነው ኦኬ ተቀበልከው አለቀልህ አሁን እኮ ገባህ መንግስተ ሰማያት ነው። እንደዛ የሚባል የለም። በህይወት በመኖር ነው። የእግዚአብሔርን ቃል በመኖር ነው። ያ በመኖር ነው። ትኖረዋለህ ወይም የለም። ትኖረዋለሽ ወይም የለም። ዛሬ እንደዚህ አይነት መንፈሳዊ ቅዠት፣ ጉስቁልና፣ ድርቀት የኤርሚያስ ዘመን አይደለ እንዴ ያለ ነው። በኤርሚያስ ጊዜ የእግዚአብሔር ቤተ መቅደስ ይላሉ። ሻሎም ይላሉ። ኤን ሻሎም አላቸው። ሻሎም የለም፣ ሰላም የለም። ለምን? በራስ መንገድ በራስ ጎዳና ይርክ እግዚአብሔርን ልክ አሜሪካውያን የእንትን ማሽን ያረጉታል። ቤንዲንግ ማሽን። ስታመም እንዴት ክርስቲያን እንዴት ተታመማለሁ? እንዴት እንትን ይለኛል? እንዴት እንደዚህ ነው? እግዚአብሔር አንተን ሊልኮ እንትን ሊያድንህ ነው የመጣ። ከዘላለም ሞት ሊያድንህ ሊታደግህ ነው። ለቀልድ አይደለም የመጣ።
ያንተ ቬንዲንግ ማሽን ወይም ደግሞ እንትን ምናምን ሄደህ የሚሰጥህ አይደለም እኮ ሄደህ እንትን የምትቀበልበት እግዚአብሔር አምላክ ነው። በዓለም ዙሪያ ሁሉ የተፈራ ነው። በሰማይ በምድር የተፈራና የተከበረ አምላክ ነው። ስለዚህ እንደዚህ ማለት አስተዋይ ነው፣ አስፈላጊ ነው ማለት ነው። አስፈላጊ ነው። ስለዚህ እነዚህ ጠንቋዮችና እነዚህ የመንፈስ ባሪያዎች እኛንም ባሪያ ሊያረጉን ቤተ ክርስቲያን የወረሯት ነቢይ ነኝ ባይ አጭበርባሪዎች በቃ መቆም አለበት። ወደ ክርስቶስ መመለስ አለብን። ወደ ቃሉ መመለስ አለብን። ወደ ጌታ ኢየሱስ ክርስቶስ ቃል መመለስ አለብህ። አልመለስም ካልክ ግን ምን እንደሚያጋጥም አሳይሃለሁ። አማርኛው አቅሎ ተርጉሞልሃል። እኔ ግን ዋናውን አምጥቼ አሳይሻለሁ። ወገኖቼ እግዚአብሔርን እንፍራ። አንዳንዶች ትሰሙኝ ያላችሁ ብዬ ተስፋ አረጋለሁ፣ አምናለሁ። አንዳንድ የሚሰማል አንዳንድ አላችሁ። አትሊስት በዩቱብ አካውንቴ 220 ሰው ሳብስክራይብ አድርጓል። ይሰማል ማለት ነው። ይሄ መስማት ይወዳል ማለት ነው። 220 ብዙ ሰው ነው። በጣም ብዙ በጣም ሳብስክራይብ ያደረገው ነው። መጥቶ የሚሄደው የሚወጣው አይደለም። እና የምትፈልጉ አላችሁ፣ መማር የምትፈልጉ እግዚአብሔር ይባርካችሁ። ዝም ብላችሁ ደግሞ ጌታ የቀባውን የተቀባ ማለት ምን ማለት ነው? የተቀባ እኔ እኮ በጣም ድሃ እኮ ነው። ይሄ እንዴት አይነት ጉስቁልና ድህነት እኮ ነው። መጽሐፍ ቅዱስ ደግሞ ምንድነው? ዕውቀት የሌለው ሕዝብ ይገለበጣል። ከማን ምንድነው? አይ ማን ነው ይሄ? ዋው ከማን ይሄ ምንድነው ይሄ? What's up, everybody? Good to see you guys. Happy Wednesday. Yes. Okay. I don't know. ምን ያደረገው መሰላችሁ? I think ዘጋሁት። ማን ነው? ጎድ ሎጂክ እንትን Jesus. No. ቲክቶክ አይደለም ይሄ እንትን ነው። ዩቱብ ነው። ተቋረጠ። በጣም ይቅርታ። ዩቱብ ላይ ያላችሁ በጣም ይቅርታ፣ ተቋረጠ። ምክንያቱም ጎድ ሎጂክ መሃል ላይ ስለላከልኝ ነው። ኦኬ የሱ ፕሮግራም አሁን አለው። ከሙስሊሞች ጋር እንትን ያደርጋል። ሚስቱም እንደዛ ናት። እየተረጎምኩ ያለው እሱ ነው። ስለዚህ የሱ እንትን አድርጌው ስለነበረ ጎድ ሎጂክ መሃል ላይ ስለመጣ በጣም ይቅርታ። ይሄንን ሆኗል። ለማንኛውም ምንድነው እያልኩ የነበረው? ጌታ የሚወደው ምንድነው? ወደ ቃሉ መመለስ አለብን። ቃሉን መፍራት አለብን። እግዚአብሔርን መፍራት አለብን። ለምን? የተፈራ ነውና። የተፈራ ነው። እግዚአብሔር አምላካችን የሚባላ እሳት ነው። ስለዚህ እሱንን አውቀን በሚገባ በህይወት ለእሱ ልንኖር ምንድነው ተገብቶናል። እንትን አረገው ማለት ነው።
ኦኬ ምዕራፍ 7 አነብላችኋለሁ። የዳንኤል መጽሐፍ ምዕራፍ 7 እንደዚህ የሚል እናገኛለን። ዙፋኖችም እስኪዘረጉ ድረስ አየሁ። በዘመናት የሸመገለው ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበረ። ዙፋኑም የእሳት ነበልባል ነበረ። ዙፋኑም የእሳት ነበልባል። ለምንድን ነው ዙፋኑ የእሳት ነበልባል የሆነው? ራሱ የእሳት ስለሆነ፣ ራሱ እግዚአብሔር እሳት ስለሆነ ዙፋኑም የእሳት ነበልባል ነበር። ዋው ዋው! ዙፋኑም የእሳት ነበልባል ነበረ። መንኮራኩሮችም የሚነዱ እሳት ነበሩ። ሁለንተናው እሳት፣ ሁለንተናው መቀመጫው፣ ምንትኑ፣ መንኮራኩሩ ሁሉ እሳት እሳት እሳት። የእሳት ፈሳሽ ከፊቱ ይፈሳልና ይፈልቅና ይወጣ ነበር። ያ አማርኛው ልክ ነው። 1000 ጊዜ 1000 ያገለግሉት ነበር። 1000 ጊዜ 1000 ያገለግሉት ነበር። እልፍ አላፋትም በፊቱ ቆመው ነበር። ፍርድም ሆነ፣ መጽሐፍም ተገለጠ። ሃሌሉያ! እልፍ አላፋት ያገለግሉ። ምንድን ነው ይሄ የሚናገረው? እግዚአብሔር ስሙ ይባረክ። የእሳት ፈሳሽ በፊቱ ይፈልቅና ይወጣ ነበር ይላል። አረማይኩን ዋናው ምንድን ነው የሚለው? የአረማዊው ቋንቋ ምን ይለዋል? እሱን አሳያችኋለሁ። ገና ይሄ ሂብሩ ነው። ገና ብዙ ነገር አለ። ገና እናያለን። ዳንኤል 7 የሚያስፈራ እሳት ነው የሚለው የእንግሊዘኛው። fiery 9 10 a fiery stream ይለዋል። ስትሪም አይደለም። ስትሪም ማለት ትንሽ ወንዝ ማለት ነው። ትንሽ ወንዝ የፎለፎለ የሚሄድ ወንዝ ነው። ኖ ግሪኩ አራማይኩ እንደዛ አይደለም የሚለው። ጥሬውንን ወስደን ስንተረጉመውና ስንበትነው እንዲህ ይላል። ነኻር ማለት ወንዝ ማለት ነው። የአባይ ወንዝ ስንል በአረማይክ ቋንቋ ነኻር ይባላል። በዕብራይስጥ ቋንቋ ነኻር ይባላል። የአባይ ወንዝ ነኻር። ሌሎች ባህር ማለት ነኻር ወንዝ። ኑር የእሳት ወንዝ። ናጌድ በናፋቅ ምን ይላል? የእሳት ወንዝ በፊቱ ይሄዳል፣ ይወንዛል። ወንዙ ምን ይላል? በፊቱ ውሎ ይሄዳል። ከዛ መሃል ደግሞ የእሳቱ ባህር ናፓክ ወደ ላይ ይወጣል። ይህን የመሰለ እሳት እግዚአብሔር እንደዚህ ይሄ ነው። ይሄ ምንድን ነው? ነቢያቶች የሚጣሉበት፣ የኢትዮጵያ ነቢያቶች የሚጣሉበት፣ አጭበርባሪዎች የሚጣሉበት፣ የእግዚአብሔርን ቃል የሚያጣመሙ ሁሉ የሚጣሉበት፣ እንደ ቃሉ ለመኖር አልፈልግም ያለ ሸቃጭና ነጋዴ የሆነው የሚጣልበት፣ በቃሉ የሚነግድ የሚሸቅብ። ይህ ነው ወደዚህ ባህር ነው ትጣላለህ የሚለው፣ ወደዚህ ባህር። ምክንያቱም ምንድን ነው? ወንበር አለ፣ ወንበሩ ተዘረጋ፣ እሳት በሳት የሆነ እዛ በፊት ይመጣ፣ ወደ እንትኑ ይዘንባል፣
ባህሩ ይሄዳል በፊቱ። እዛ በፊቱ ወንበር ስለተዘረጋ ፍርድ ይደረጋል። ፍርድ ሆነ ነው የሚለው። ፍርድ ሆነ። ከዛ ምንድን ነው? ወደ እሳቱ ይወረውረዋል። ማን ነው የሚያወጣህ? ማን ነው የሚያወጣሽ? ማን ነው የሚያወጣኝ? ንገሩኝ። የሚያወጣን ማን ነው? ከዚህ ትልቅ ባህር፣ የእሳት ባህር ወደ ላይ እየገነፈለ እየተወነጨፈ ወደ ላይ ወደሚወጣ ትልቅ እሳት ባህር ወንዝ፣ የእሳት ወንዝ ማን ነው የሚያወጣ? ማን ነው? ዋኝ ያለው እንኳን አትልም። በእሳት ወንዝ ቀርቶ በምድራዊ ወንዝ እንኳን መዋኘት አትችልም። ባህር እንኳን ቢሆን መቼም እሳት ቢሆን እንደዚህ እየተገላበጥክ ትሄድ ነበር። እንደዚህ ነው። ግኖቼ እግዚአብሔር የተፈራ ነው። እግዚአብሔርን ፍሩ። እግዚአብሔርን እንፍራ፣ እንስማ። ከጠንቋዮችና ከመተተኞች ወጣችሁ ቃሉን አንሱ። የእግዚአብሔር ቃል ሰማይና ምድር ሲያልፍ ማያልፍ ብርቱ ቃል ነው። የዘላለም ቃል ነው። የክብር ቃል ነው። የእውነት ቃል ነው። ጌታን የሚሰሙት እነሱ ብቻ ድምፁን ይሰማሉ፣ ቃሉን ይወዳሉ። እና አንተ እንትን እንዳልክ አይምሰላችሁ። እግዚአብሔር ስሙ ይባል። እንደኛ እንደምናስበው፣ ምክንያቱም አእምሮ ስለሚሸውድ ነው። አታላይ ስለሆነ ነው። ሐሳባችን አታላይ ነው። አታላይ ነው። አእምሮአችን ያታልለናል፣ ይሸውደናል። እንደ ቀላል ኢየሱስን እንደ ትንሽ ጓደኛ እንትን እናደርገዋለን። የዘፈነ የሆነ ዘፈን ገጥሞ ለኢየሱስ እንትን ያለ ይመስለዋል። መላእክት እልፍ አላፍ መላእክት ነው የሚዘምሩለት። በአንቺ መዝሙርና በአንተ እንትን ሚል አይደለም። ኑርልኝ ነው የሚል። ኑሪልኝ፣ ኑሩ። እግዚአብሔር ስሙ የተባረከ ይሁን። ምንድን ነው የሚለው? ለእግዚአብሔር መስዋዕት አለ። እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እነዚህ ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። መንፈሱ ለተሰበረ ጌታ ሆይ ኃይሌ ነህ፣ ጉልበቴ ነህ፣ እኔ ምንም የለኝም ባዶ ነኝ የሚል መንፈሱ የተሰበረ በቃሌም ወደሚንቀጠቀጥ እመለከታለሁ። ይሄን ነው እግዚአብሔር የሚፈልገው። ደፋር ሆኖ ይሄ በርበሬና ጨውና በርበሬ ኢትዮጵያ ይሄ ነዋ። እዚህ አይወጣም። በርና በርበሬ ናና ተንብይልኝ። ስለ ጨው፣ ስለ በርበሬ፣ ስለ ሽንኩርት፣ ስለ ቃሪያ ካልተነበይክልኝ መጽሐፍ ቅዱስ አልበቃኝም ነው። ካልበቃሽ አይበቃሽም። ሰው ስለተነበየልሽ አይደለም የሚመጣው፣ እግዚአብሔር ነው የሚያመጣው። ይሄ እኮ ሌላ የመተት ነገር እኮ ነው። እግዚአብሔርን አባ ብለን እንድንጸልይ ይላል። ትልቁን የእግዚአብሔር መንፈስ አባ ነው። ነቢይ። ስለዚህ ተናገር ያለው ይሄን ነው ምለው። ተመለሱ፣ የእግዚአብሔርን ፊት ፈልጉ፣ በእግዚአብሔር ቃል ኑሩ። በነገር ሁሉ ጌታ ይባርካችሁ። ደህና ሁኑልኝ። ወደ ማታ እንደገና እመጣለሁ። ክላስ ይኖረኛል ዛሬ። ከክላሴ በኋላ እመጣለሁ። እስከዛ ግን የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ መንፈስ ቅዱስ ኅብረትና አንድነት ከሁላችሁ ጋር ይሁን ባይ ኢየሱስ